አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ በአማራና ኦሮሚያ ክልሎች በድሮንና በጦር ጀት የታገዙ ውጊያዎች መደረጋቸው ተሰማ። የመከላከያ ሰራዊቱ ከ20 የሚልቁ ስፍራዎችን ጠቅሶ ውጊያ አካሄድኩ ሲል፣ የፋኖ ኃይሎች ደግሞ በሰራዊቱ ካምፖች ላይ ጥቃት አደረሰን በማለት አሳውቋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ስልካቸው ለጠፋ ሰዎች በር እያንኳኳን እየመለስን ነው ብለዋል። የተአምር እያመጣ ያለ ፖሊስና ኮሪደር ልማት ባለቤት ሆነናል ሲሉም ተሰምቷል። አቶ ተመስገን ጥሩነህ ደግሞ እድገታችን የማይታያችሁ ወይ ገድሎ ወይ ሰርቆ ወይ አውርቶ አደር የሆናችሁ ብቻ ናችሁ ሲሉ ተደምጧል። እናንተም ታደምጡታላችሁ። ከምርኮኝነት እስከ ጄኔራልነት የዘለቀ ልምድ ያላቸው ባጫ ደበሌ የኢሳያስ አፈወርቂን አገዛዝ የሰፈር ጎረምሳ ሲሉ ገልጸውታል። የሱዳን መንግስት ክህደት ፈጽሞብናል ያሉት ባጫም የህወሓት ሰዎችን ደግሞ ከሲኦል ያመለጡ ስለሆኑ በዚህ ምድር እንዲኖሩ አንፈቅድላቸውም በሚል ሲናገሩ ተሰምተዋል። እንመለከተዋለን። ይህ በእንዲህ እንዳለ የመከላከያ ሰራዊቱ የእዝ አዛዥ ከትግራይ በርካታ ሰው ወደ አዲስ አበባና ሀራ መሬት ኮብልሏል ሲሉ ሰምተዋል። ህወሓትን ለውጭ ጦር ሰው በዶላር እየሸጠ ነው የሚል ክስም አቅርቧል። ሌላኛው መረጃችን ነው። የጣሊያኗ ጠቅላይ ሚኒስትርና የአሜሪካው ፕሬዝደንት ዶናልድ ትራምፕ ሰጣ ገባ ተካሮ ቀጥሏል። በሌላ በኩል ዶናልድ ትራምፕ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊያዞሩ እንደሚችሉ ተነግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። በአማራና ኦሮሚያ ክልሎች በድሮንና በጀት የታገዙ ውጊያዎች መደረጋቸው ተሰማ። የመከላከያ ሰራዊቱም ከ20 በሚልቁ ስፍራዎች ላይ ውጊያ አካሄዱ ሲል ገልጿል። ከሳምንታት በፊት ጀነራል ጭምር የተገደሉበት የወለጋ ቀጠና ከሰሞኑ የከፍተኛ ውጊያ ማዕከል ሆኗል። የኦሮሞ ነጻነት ጦርና ራሳቸውን ፋኖ ብለው የሚጠሩ ኃይሎች ከመንግስት ጥምር ሰራዊት ጋር የሚያደርጉት ውጊያ በጦር ጀትና ድሮን ጭምር እየታገዘ ስለመሆኑ ተሰምቷል። በሆሮ ጉድሩ ወለጋና በምስራቅ ወለጋ ዞኖች በተለይም በኪረም ወረዳ የተለያዩ ስፍራዎች የተደረገው ውጊያም በርካታ ሰዓታትን የወሰደ እንደሆነ የተሰማ ሲሆን ታጣቂ ኃይሎችን በመቶዎች የሚቆጠሩ የመንግስት ወታደሮች የተማረኩበትና በቁጥር በውል ያልታወቁ ደግሞ የተደመሰሱበት ነው ይላሉ። በስፍራው ስምሪት የወሰደው የዘውዱ በላይ ማዕከላዊ እዝ በጉዳዩ ላይ ያለው ነገር ባይኖርም አየር ኃይሉ ግን የጦር ጀትን በመጠቀም ባደረሰው ጥቃት ሲረደሮ ተብሎ በሚጠራ ስፍራ ሰዎች መገደላቸው ታውቋል። በአብዛኛው የወለጋ ቀጠና አካባቢዎች ላለፉት 2 ቀናት ተከታታይ የድሮን ቅኝቶች መመዝገባቸውም ተሰምቷል። እንዲህ ያለውን ትዕዛዝ የሰጡት ይልማ መርዳሳ ደግሞ ውጊያ ከተጀመረ በአንድ ጊዜ ማሸነፍ እንድንችል እንዘጋጅ ይላሉ። በመካናይዝ ብቻ በአየር ወለድ ብቻ በአየር ኃይል ብቻ አድገን በዚህ ዘመን አዋጣም። የመከላከያ መሰረተ ልማቶችን መከላከል መቻል አለብን። ውጊያ ከተጀመረ በአንድ ጊዜ ውጊያን የማሸነፍ አቅም መገንባት መቻል አለብን። ውጊያ በተለይም በወለጋ ከተጀመረ 7 ዓመታትን ቢያስቆጥርም አለቃቸው አብይ አህመድም እኛ ወለጋን እንዳወደምነው ትግራይንም አላወደምንም የሚሉ ለጦርነት ዓመታትን ቢያልፍም ድሮን ልከው ውጊያ ከተጀመረ የሚሉ አዛዥ ግን አሉ። በዚሁ በወለጋ ቀጠና የኦሮሞ ነጻነት ጦርም በምስራቅ ወለጋ ዞን ጉዳይ የአቢላ ወረዳን ለሰዓታት በመቆጣጠር በርካታ ጦር መሳሪያ ከግምጃ ቤት በስፍራው የነበረ ኃይልን መማረኩን ይገልጻል። በአማራ ክልልም በተመሳሳይ በሁለቱም ወገን የተሰለፉ ኢትዮጵያን የሚቀጠፉበት ጦርነት እንደቀጠለ ነው። የምስራቅ እዝ ወደ 20 የሚሆኑ የተለያዩ አካባቢዎችን በደቡብ ጎንደር ዞን ዘርዝሮ ትናንት ዘመቻ ሳካሄድባቸው ዋልኩ ብሏል። የፋኖ ኃይሎች ደግሞ በሰሜን ወሎ ዞን መርሳ አቅራቢያ በነበረ የመንግስት ካምፕ እንደዚሁም በምዕራብ ጎንደር መተማ ዳስጉንዶ ላይ በነበረ የሰራዊቱ መገኛ ላይ ጥቃት ከፍተው ከፍ ያለ ጉዳት ደርሷል ሲሉ ገልጿል። በእነዚህ 2 ትልልቅ ክልሎች የእርስ በርስ ጦርነቱ እየተራዘመም ማህበረሰቡን በሁለንተናዊ መልኩ እየደቀቀ ቢቀጥልም ቅሉ ፖለቲካዊ ምላሽን ሳይሆን ፍረጃን የመረጡ ያገዛዙ ባለስልጣናት ግን አሁንም ሰራዊት እያሰባሰቡና እያሰማሩ ማዋጋታቸውን ገፍተውበታል።
አብይ አህመድ ስልካቸው ለጠፋ ሰዎች በር እያንኳኳን እየመለስን ነው ብሏል። የተአምር እያመጣ ያለ ፖሊስና ኮሪደር ልማት ባለቤት ሆነናል ሲሉም ተሰምተዋል። አቶ ተመስገን ጥሩነህ ደግሞ እድገታችን የማይታያችሁ ወይ ገድሎ ወይ ሰርቆ ወይ አውርቶ አደር የሆናችሁ ብቻ ናቸው ሲሉ ተደምጧል። የብልጽግናው ፕሬዝደንትና ሹሞቻቸው የሀገሪቱን ነባራዊ ሁኔታ የሚረዱበትና የሚያቀርቡበት መንገድ መነጋገሪያ ሆኖ እንደቀጠለ ነው። ሚራክል የሆነ እድገት ላይ ነን እያሉ በዓለም ወደ ድህነት ወለል የሚወርዱ በርካታ ዜጎች እየተፈጠሩ ካሉባቸው ሀገራት አንዷ ኢትዮጵያ እንድትሆን አስገድዷል። ሀገሩ ሁሉ ሰላም ነው፣ የሰላም እጦቱ ያለው ጭንቅላታቸው ውስጥ ነው በሚል እየገለጹም በየቀበሌው በፈለፈሉት ጦርነት በሀገሪቱ ካሉ በርካታ ገዢ ኃይሎች መካከል እንዳንዱ ብቻ ሆነዋል። ከቦሌ እስከ ጉለሌ ያለውን መንገድ በሳምንት 4 እየጎበኙ ሀገሩን ገነት አደረግነው ሲሉ መስማትም የተለመደ ነው። አሁን ደግሞ ይኸው የኮሪደር ልማታችንና የፖሊስ ኃይላችን ስልካቸው የተሰረቀባቸው ዜጎች ድርጊቱ በተፈጸመ በሰዓታት ልዩነት ውስጥ መመለስ ጀመረም፣ ቤት ለቤት እያንኳኳም እየሰጠ ነው በሚል እየገለጹ ናቸው። ጠቅላይ ሚኒስትር አብይ አህመድ ወቅ ሲያደርጉ የነበሩ ሰዎች ስልካቸው በተነጠቀ በ5 ሰዓታት ውስጥ ቤታቸውን አንኳኩተን መለስን፣ ምን አይነት ተአምር ነው ተባልን እያሉ ያቀረቡት ንግግርም ማነጋገሩ አልቀረም። ለመጀመሪያ ጊዜ ኢትዮጵያ የመጡ ናቸው ከውጭ ሀገር። ቀን ተዘዋውሮ ሪቨርሳይድ የከተማ ኮሪደር አይተው በኢትዮጵያ ተደንቀው እንዴት የምታምር ሀገር ናት ብለው ማታ ላይ ከሀያት ሆቴል ወጥተው ወክ ሲያደርጉ 2-3 ሰዎች በጋራ ሄደው ሞባይላቸውን ይሰርቁባቸዋል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳክቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። በተከለችው ዛፍ ነበር ስናደንቅ የዋል ነው። ይሄንን ተአምር ግን አልጠበቅንም። እንኳን በነፃ አንኳክቶ በራችን የሚያመጣ ፖሊስ ገንዘብ ተደራድረን ከፍለን እንኳን መልሰን ስልካችን እናገኛለን ብለን አልገመትንም። እንዲህ ያለው ንግግር በየዕለቱ ንብረት ሳይሆን በርካታ ዜጎች ህይወታቸው ላይ መለስ እንደተሰረቀ በሚቀርባት ሀገር ውስጥ ያለ ዜጋ ጽድቁ ቀርቶብኝ በቅጡ በኮነነኝ ማስባሉ አይቀርም። ከሀገሪቱ ርዕሰ መዲና በጥቂት ኪሎ ሜትሮች ርቀት ጭምር የሰዎች ንብረትም አካልም ነፍስም እየተሰረቀ ቀጥሏልና የሀገሪቱ መሪዎች ግን ብትገደሉም ብትደህዩም ብትፈናቀሉም ብትታገቱም አድገናል ካላላችሁ ወይ ሌባ ወይ ወሬኛ ወይ ደግሞ ገዳይ ናችሁ እያሉ ይወርፋሉ። ሰርቆ አደሮች፣ አውርቶ አደሮችና ገድሎ አደሮች ይሄ የኢትዮጵያ እድገት አይታያቸው። ከምርኮኝነት እስከ ጀነራልነት የዘለቀ ልምድ ያላቸው ባጫ ደበሌ የኢሳያስ አፈወርቂን አገዛዝ የሰፈር ጎረምሳ ሲሉ ገልጿል። የሱዳን መንግስትን ክህደት ፈጽሞብናል ያሉት ባጫ የህወሓት ሰዎችን ደግሞ ከሲኦል ያመለጡ ስለሆኑ በዚህ ምድር እንዲኖሩ አንፈቅድላቸውም በሚል ሲናገሩ ተሰምቷል። ከቅርብ ጊዜ ወዲህ በስራ ላይ ያሉትም በጡረታ ላይ የሚገኙትም የኦህዴድ ብልጽግና ሰዎች ጽምዶ የሚል ስያሜ የሚሰጡትን ጉዳይ እያነሱ ዛቻቸውን ብቻ ሳይሆን ስጋታቸውንም እየገለጹ ሰንብቷል። አሁን ተራው ባጫ ደበሌ ሆኗል። ባጫ ደበሌ ከ1970ዎቹ መጀመሪያ አንስቶ በተፈራረቁ የኢትዮጵያ መንግስታትና የሽምቅ ተዋጊዎች ዘንድ በመስራት የሚታወቁ ናቸው። አትንኩት በሚል ስማቸው የሚታወቁትና የደርግ ሰራዊትን በወጣትነታቸው የተቀላቀሉት ባጫም ብዙም ሳይቆዩ በሻቢያ ኤርትራ ውስጥ ተማርከው መቆየታቸውም ይታወሳል። ከዛ በኋላም በኢህዴን ውስጥ ቆይተው በመቀጠልም የኦህዴድ መስራች በመሆን ኢህአዴግ ውስጥ ገብተው በቀደመው ጊዜ በወታደርነት ሊያገለግሉት የነበረውን መንግስት ወግተዋል። በኢህአዴግ ዘመንም በብሔር ተዋጽኦ በታደለው ወታደራዊ ማዕረግ እስከ ሌትናንት ጀነራል ደርሰው ጡረታ የወጡ ቢሆንም ሚሊዮኖች እንዲያልቁበት በተደረገ ጦርነት ላይ እንዲሳተፉ ከአብይ አህመድ የተደረገላቸውን ጥሪ ተቀብለው ያንኑ ተግብረዋል። ከአንድ ዓመት በኋላ የሙሉ ጀነራልነት ማዕረግ ተሰጥቷቸው ይኸው ወታደራዊ ማዕረግ በተሰጠ ከ17 ቀናት በኋላ አምባሳደር ተደርገው ወደ ኬንያ መላካቸውም ይታወሳል። እኒህ የሻቢያ ምርኮኛ የሆኑት ሰው አሁን ደግሞ ወደ ብልጽግናው ልሳናት ወጥተው ትግራይ ላይ አብረው የዘመቱትን ይህንኑ ኃይል ህወሓትና የሱዳን መንግስትን ከሷል። ሸኔና ጽንፈኛው ፋኖ ያሏቸውን የኦሮሚያና የአማራ ክልል ተፋላሚ ኃይሎቻቸውን ምንም የማያመጡና የትም የማይደርሱ ብለው በንቀት አቅርበው የሱዳን መንግስትን ክዶናል፣ የህወሓት ሰዎችን እንዲኖሩ አንፈቅድላቸውም፣ ሻቢያ ደግሞ የሰፈር ጎረምሳ ነው እያሉ ጽምዶ የተሰኘውን እስካሁን የኔ ነው ያለው አካል ያልተገኘውን ጉዳይ ሲያወግዙ ምን የተሰሙት። አማራ ክልል ያለ ጽንፈኛ ነው፣ ሁለት ደግሞ ኦነግ ሸኔ ነው። ጽምዶ ውስጥ ቢገቡ ምንም የሚፈጥሩት ትልቅ ነገር የለም። የሱዳን መንግስት ክህደት ፈጽመዋል። እሱ በፈጸመው ክህደት እንደገና የኢትዮጵያ መንግስትን ለመውጋት ጽምዶ ገባ።
የኢሳያስ አፈወርቂ መንግስትን እንደ መንግስት የሚታይ ሳይሆን አንድ ባህሪው መጥፎ የሆነ በተለያዩ ሱሶች የተጠመደ ሰፈር የሚረብሽ አይነት ጎረምሳ ነው። ወያኔ የኢትዮጵያ ፌዴራል መንግስትን መቋቋም አይችልም ብቻው። እነዚህ ሰዎች ከሲኦል አምልጦ የመጡ ስለሆኑ በምድር ላይ መኖር ሊፈቀድላቸው አይገባም። ወደ ሲኦል መሄድ አለባቸው። እኛ ደግሞ እዚህ ምድር ላይ እንዲኖሩ ልንፈቅድላቸው አይገባም ነበር። በ1970ዎቹ በሻዕቢያ ታጣቂዎች ተማርከው በጉልበት ሰራተኝነትና በኪነት ተወዛዋዥነት ለበርካታ ጊዜ በሳህል የምርኮኛ ማዕከላት የቆዩት ባጫም ከዛ በኋላም ለኢህዴን ተላልፎ የተሰጡ ለአመታትን በኢትዮጵያ ፖለቲካ ውስጥ ስማቸው በተለያየ መንገድ ደጋግመው የሚነሱ ሲሆን ከወራት በፊት ደግሞ ሸኔ፣ ፋኖና ወያኔ ያሏቸውን አካላት መጥፊያቸው ደርሷል ብለው ሲናገሩ ተሰምተው እንደነበር የሚዘነጋ አይሆንም። ሻዕቢያ ያስታጥቃቸዋል፣ ኦነግንም፣ እዚህ የአማራ ክልል ጽንፈኛውንም ቲፒኤልኤፍንም ሁሉንም ያስታጥቃቸዋል፣ ያሰለጥናቸዋል፣ አሁንም ይመራቸዋል። ድሮንም እንደዛ ስለነበረ ማለት ነው። ከዚህ የተነሳ አይጨርሱም። የመጀመሪያው ላይ ይጠፋሉ። ለምሳሌ ያክል ኦነግ የእድገት ደረጃው ደርሶ ለምሳሌ ይሄ ወደ 30 ሺህ 40 ሺህ በደረሰበት ሰዓት እዚህ አምቦ አካባቢ ያልነበሩ እዚህ ሱሉልታም ነበሩ። እኛ ከቲፒኤልኤፍ ጋር ስንዋጋ ለምን 4 ኪሎ አልገቡም? ለምን አልገቡም? ኦሮሞ ነጻ ላይ ያጡ ኮምን ለምን አልገቡም? ከዛ በኋላ ደግሞ የአማራ ክልልም እንደዚሁ እዝ ምናምን ብሎ አቋቋሙ። አሁን ደግሞ እነዚህን አካላት ስጋት ይፈጥራሉ፣ ተጣምዷል እያሉ አቅርበዋቸዋል። ይህ በእንዲህ እንዳለ የመከላከያ ሰራዊቱ የእዝ አዛዥ ከትግራይ በርካታ ሰው ወደ አዲስ አበባና ሀራ መሬት ኮብልሏል ሲሉ ሰምቷል። ህወሓትን ለውጭ ጦር ሰው በዶላር እየሸጠ ነው የሚል ክስም አቅርቧል። የብልጽግናው ባለስልጣናትና ወታደራዊ አዛዦቻቸው ሰሞኑኛ ፕሮፓጋንዳ ትግራይን የተመለከተ ሆኗል። በድሮን ጥቃት የታጀበውን ወታደራዊ ፕሮፓጋንዳውን ከሚያከናውኑ አመራሮች አንዱ የማዕከላዊ እዝ አዛዥ የሆኑት ጀኔራል ዘውዱ በላይ ትግራይ ላይ ባነጣጠረው ንግግራቸው ተበዳይ መስለው ይመጣሉ፣ ሊያጠፉን ነው፣ ሊጨፈጭፉን ነው እያሉ ይሰብካሉ ሲሉ ይከሳሉ። ነገር ግን መከላከያ ሰራዊቱ ምንም እንደማያደርጋቸው ያውቃሉ የሚለው የጀነራሉ ንግግር ግን ሾርት ሚሞሪያም በሚለው ህዝባቸው ሳይቀር ከ5 ዓመታት በፊት በትግራይ የፈጸመውን የሚረሳላቸው አይሆንም። እሳቸው ግን አሁን ህወሓት ወጣቶች ለአልብርሃን ጦር በዶላር እየሸጠ ነው በማለት ይናገራሉ። ይህ ጉዳይ በብልጽግናው ሹማምንት በኩልም ከዚህ በፊት ተደጋግሞ ሲገለጽ የነበረ ነው። ጀነራል ዘውዱ በአሁኑ ወቅት ወደ አዲስ አበባ በርካታ ሰው መኮብለሉን፣ ጥቂት የማይባል ደግሞ ወደ ሀራ መሬት መግባቱን ያነሱናም ነገር ግን ይሄን በብልጽግና የሚደገፈውን ታጣቂ ኃይል ትግራዋይ ላይ አይተኩስም ይላሉ እና ማን ላይ ይተኩስላቸው በሚል ማብራሪያ አቅርበዋል። በርካታ ሰው ወደ አዲስ አበባ መጥቷል። ሀራ መሬት የሚባል ተፈጥሯል። ሀራ መሬቶችን እንዲመለሱ እንድነብሏቸው ትግራዋይ የሆነ እንዴት ትግራዋይ ይመታል? አንድነታችን ነው መጠበቅ ያለው። ምን ማለት ነው? ትግራዋይ የሆነ እርስ በርሱ አይመታታም። ታዲያ ማንን ነው የሚመቱ? ማንን ነው የሚመቱ? አማራ ነው የሚመቱ? ኦሮሞ ነው የሚመቱ? ማንን ነው የሚመቱ? ብልጽግና የሚባል ሰው ያልተፈጠረ ብልጽግና ምናምን እኒ ጄኔራል አሁን ህወሓትና ሌሎችንም እየጠቀሱም ጦርነትን የመቀስቀስ ስጋትም እያነሱ ቢያቀርቡም ከሳምንታት በፊት ግን ጽምዶ ያሏቸውን ኃይሎችን ጨምሮ ጠላቶቻችን እንዳይጣምሩ አደረግናቸው፣ ሴራቸውንም በጣጠስ ነው፣ ሞፈርና ቀንበርም ነጠቅናቸው እያሉ ሲናገሩ ተሰምተው እንደነበር የሚዘነጋ አይሆንም። ምንም ነገር ማድረግ አይችሉም። ጽምዶ ቢሉ ምን ቢሉ ቀምተናቸው የሚጠመድ በሬም የለም፣ ሞፈርም ቀንበርም አስቀድመን ቀምተናቸው በየቦታው ቀንበሮች ተሰብረዋል። ያደረጉት ሴራ ሁሉ በጣሳችሁታል፣ በጣሰነዋል።
በምስራቃዊ የሊቢያ የባህር ዳርቻ የአንድ ህፃን ሴት ልጅን ጨምሮ በትንሹ የ15 ስደተኞች አስከሬን ተገኘም። አስከሬኖቹ የተገኙት ስደተኞቹን የጫነች ጀልባ በሜዲትራኒያን ባህር ላይ መስጠሟን ተከትሎ ነው ተብሏል። ጀልባዋ በአጠቃላይ 61 ሰዎችን አሳፍራ እንደነበር ከባህር አደጋው የተረፉ 10 ሰዎች ተናግሯል። የባህር ድንበር ጠባቂዎች እንደገለጹት ከሆነ አስከሬኖቹ ከግብጽ ድንበር አቅራቢያ በምትገኘው ቶብሩክ በተባለች የሊቢያ ከተማ የተለያዩ የባህር ዳርቻዎች ላይ ተበታትነውና ተበላሽተው ተገኝተዋል። በጀልባዋ ላይ ተሳፍረው የነበሩ በርካታ ሰዎች መሆናቸውን ተከትሎ አሁንም ተጨማሪ አስከሬኖች ሊገኙ እንደሚችሉ ባለስልጣናቱ አስጠንቅቋል። በፈረንጆቹ 2011 የሙአመር ጋዳፊ አገዛዝ ከተገረሰሰ ወዲህ ሊቢያ ወደ አውሮፓ ለመሻገር ለሚፈልጉ ስደተኞች ዋነኛ መሸጋገሪያ ሆናለች። በርካታ ስደተኞች ደግሞ በረሃውን እና የሜዲትራኒያን ባህር የሚያቋርጡ አደገኛ መንገዶችን በመጠቀም ከጦርነትና ከድህነት ለማምለጥ ሲሞክሩ ቆይቷል። በርካቶችም ህይወታቸውን በዚህ መንገድ አጥተዋል። የጣሊያኗ ጠቅላይ ሚኒስትርና የዶናልድ ትራምፕ አለመግባባት ተካሮ ቀጥሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ጉዳይ ሊያዞሩ እንደሚችሉ ተነግሯል። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዶናልድ ትራምፕ ባላቸው ፖለቲካዊ ታዋቂነት ላይ ጥያቄ ካነሱና ዳግመኛ ፎቶ እንድንነሳ በተደጋጋሚ ጠይቀኛለች ማለታቸውን ተከትሎ በማህበራዊ ሚዲያ ላይ ምላሽ ሰጥቷል። ዶናልድ ትራምፕ ትናንት ጠቅላይ ሚኒስትሯ በጣሊያን ካላት እውቅና አንጻር የሰራችው እዚህ ግባ የሚባል አይደለም ሲሉ ተችተው ነበር። አክለውም አሜሪካ ቴህራን የኒውክሌር ጦር መሳሪያ እንዳታገኝ ወይንም እንዳትሰራ ለመከላከል ያደረጉትን ጥረት አልደገፉም ሲሉ ጠቅላይ ሚኒስትሯን ከሰዋቸዋል። ጠቅላይ ሚኒስትሯ በኢንስታግራም ገጻቸው ላይ በሰጡት ምላሽ ደግሞ ትራምፕ ምንም ትንኮሳ ሳይደርስባቸው በቋሚነት የሚፈጽሙት ትችት እርባና ቢስ ነው ብለውታል። ስለኔ ዝነኝነት ያንተ ጓደኛ መሆን አያግዘውም፣ ካንተ ጋርም ባለ ግንኙነት ላይ የተመሰረተ አይደለም በማለት የኔ ዝነኝነት ያንተ ጭንቀት ሊሆን አይገባም፣ በራስህ ላይ እንድታተኩር ሀሳብ አቀርባለሁ ሲሉም አክሏል። ትናንት ዶናልድ ትራምፕ የጣሊያኗ ጠቅላይ ሚኒስትር አሜሪካ የአየር ኃይሉን ጦር ሰፈር በኢራን ላላት ዘመቻ እንዳትጠቀም በማድረግ ግዙፍ የሎጂስቲክ እንቅፋት ፈጥሯል ሲሉ ከሷቸው ነበር። የጣሊያኗ ጠቅላይ ሚኒስትር ግን የሀገሪቱ የጦር ሰፈሮችን መጠቀም ሁሌም የምናከብረው የመንግስታችን ስምምነት ነው፣ ያ ደግሞ እኔ ጠቅላይ ሚኒስትር እስከሆንኩ ድረስ የሚጣስ አይሆንም ብሏል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከሰሞኑ ከኢራን ጋር ስምምነት ላይ መደረሱን ተከትሎ ቀጣይ ትኩረታቸውን ወደ ሰሜን ኮሪያ የኒውክሌር ፕሮግራም ለማዞር ማቀዳቸውን የደቡብ ኮሪያው ፕሬዚደንት ተናግሯል። በፈረንሳዊ የቡድን ሰባት ጉባኤ ላይ ትራምፕ ለሰሜን ኮሪያ ጉዳይ ትኩረት የሚሰጥበት ጊዜ ደርሷል ማለታቸውን ፕሬዚደንት ሊ ገልጿል። መሪው ፒዮንግያንግ ከሞስኮ ጋር ያላትን ወታደራዊ ትብብር በማጠናከር ላይ በመሆኗ ሰሜን ኮሪያ ላይ የተጣለው ማዕቀብ በአሁኑ ወቅት ውጤታማ እንዳልሆነ ለትራምፕ አስረድተዋቸዋል። ሰሜን ኮሪያ ከአውሮፓውያኑ 2019 የትራምፕ እና ኪም ጆንግ ኡን የሃኖይ ጉባኤ ውድቀት በኋላ የኒውክሌር አቅሟን እያሰፋች ሲሆን በቅርቡም ከሩሲያና ከቻይና ጋር ያላትን ዲፕሎማሲያዊና ወታደራዊ ግንኙነትን አጠናክራለች። ትራምፕ በመጀመሪያው የስልጣን ዘመናቸው ከኪም ጆንግ ኡን ጋር 3 ጊዜ ቢገናኙም በተጨባጭ የመጣ ለውጥ የለም። በቅርቡ ግን ሰሜን ኮሪያ የኒውክሌር ኃይል ናት በማለት መግለጻቸውና ከኪም ጋር በድጋሚ ለመገናኘት ፈቃደኛ መሆናቸውን ማሳየታቸው ይታወቃል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።